ኢትዮጵያ በዘመናት እንዲህ የተዋረደችበት ዘመን የለም። የእንስሳት መብት በተከበረበት ጊዜ በ21ኛው ክፍለ ዘመን እንዴት ነው የሰው መብት የማይከበረው? ኢትዮጵያውያን ለዶሮ እኮ የምንራራ ህዝብ እኮ ነበርን። ቤት ውስጥ ያደገ ዶሮ በዓል ሲደርስ አይታረድም። እንዲህ ይላሉ እናቶች፣ ይሄማ ዶሮ ከልጆቼ እንዳንዱ ነው ማየው፣ ጥሬ እየበተንኩለት እየቆረጠመ ውሃ እያቀረብኩለት እየጠጣን ያደገው፣ የፈጠረው አምላኩ ይውሰደው ይግደለው እንጂ አይኔ እያየ ቢላው አንገቱ ላይ አርፎ አይታረድም ይላሉ። ዛሬ ለዶሮ አይደለም ለሰው አንዳንዶች አይራሩም። እጅግ በሚያሳዝን ሁኔታ ሕፃን ገርለው፣ ነፍሰ ጡር ገርለው፣ አራስ ገርለው፣ አረጋውያትን ገርለው ከዚያ በኋላ ምስል እየቀረጹ እየፎከሩ ይነሳሉ። ይሄ እኮ ሀገራችን ኢትዮጵያ ላይ እየተፈጸመ ያለ ነው። ከዚህ በላይ ምን ውርደት ይምጣ? ምን ድቀት፣ ምን ውድቀት ይምጣ? ወገኖቼ ስልጣን ይሄ ነው እንዴ? እድገት ይሄ ነው እንዴ? ብልጽግና ይሄ ነው እንዴ? የሰው ህይወት ጤንነቱ፣ ሰላሙ፣ ደስታው ካልተጠበቀ ምን አይነት እድገት ነው? እግዚአብሔር አምላካችን አሁንም በቃችሁ ይበለን። ይሄ የተዘራውን ክፉ የጥላቻ የጎጠኝነት ዘር እግዚአብሔር ከትውልዱ ልቡና ላይ ነቅሎ ያስወግድልን። ምእመናት እግዚአብሔርን በመፍራት ሰውን በማፈር ሃይማኖታችን አጽንተን ምግባራችንን አቀንተን ነው የምንመላለሰው። አገልጋዮቹ ምን ይመስላል ህይወታችን? ዛሬስ ኢትዮጵያ ምን ላይ ነው ያለችው? ዛሬም እኮ ኢትዮጵያ ኢከቦድ ተብላለች። ክብር ከኢትዮጵያ ለቋል። እኛም ተዋርደናል፣ አንገታችንን ደፍተናል፣ በገዛ ሀገራችን ስደተኞች ሆነናል። እስራኤል ያ ሁሉ መከራ የመጣባቸው 34,000 ህዝብ በአሕዛብ ያለቀው በጦርነት የተሸነፈው ታቦተ ጽዮንም የተማረከችው ለምንድን ነው ብንል የኃጢአት ውጤት ነው፣ የበደል ውጤት ነው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ። ኃጢአት ዘራን፣ ይሄው መከራ እያጨድን ነው። አንዳንዶቻችን ሳናውቅ በስህተት እየበደልን ነው። አንዳንዶቻችን አውቀን በድፍረት እየበደልን ነው። ስህተትን ማን ያስተውላል አለ። ከተሰወረ ኃጢአት አንጻኝ አለ። የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ አለ ቅዱስ ዳዊት። የኛም ጸሎት እንዲህ መሆን አለበት። መዝሙር 18 ቁጥር 12 ላይ አፍኒንና ፊናስን የገዛቸው የድፍረት ኃጢአት ነው። አወኩሽ ናኩሽ። የእግዚአብሔርን ቤት ናቁ፣ አላከበሩም፣ ለእግዚአብሔር አልታዘዙም። ዛሬም አንዳንዶቻችን የድፍረት ኃጢአት ይዞናል፣ አዋረደን። ወገኖቼ ታቦተ ጽዮን ተማረከች። ዛሬስ አሕዛብ ታቦቱን እየተጫወቱበት አይደል እንዴ? ቤተ መቅደሱን እያቃጠሉት እያፈረሱት አይደል እንዴ? አፍኒንና ፊናስ ተቀሰፉ። ካህናት፣ ዲያቆናት፣ ምእመናት እንደ በግ እንደ ዶሮ እየታረዱ አይደል እንዴ? እንደ ጎመን እየተቀረደዱ አይደል እንዴ? ሕፃናት አንድ ፍሬ ላይን የሚያሳሱ እንቦቆቅላዎች በግፍ ሲገደሉ አይተናል። ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥቶ ሲጥሉ አይተናል። አራስ ወልዳ የምታጠባ ከልጇ ጋር ስትገደል አይተናል። በሰይፍ ሲቀሉ፣ በእሳት ሲያቃጥሉ፣ ቁልቁል ሲሰቅሉ ምን ያላየነው ግፍ አለ? ከዚህ በላይ የሚሰማውን ሁለቱን ጆሮች ጭው የሚያደርግ ነገር ምን እንስማ? ምንስ እንይ? ሀገራችን ኢትዮጵያ እንዲህ ነበረች እንዴ? ሀገሪቱ ሀገረ እግዚአብሔር ናት። ህዝቧ ህዝበ እግዚአብሔር ነው። ቅድስት ሀገር ኢትዮጵያ ዛሬ የአሕዛብ የአረማውያን የኢአማንያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው በኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ጨካኞች መጫወቻ ሆናለች። እኔ መጽሐፍ እየጠቀስኩ ከምነግራችሁ በላይ ዛሬ ስንት ግፍ በምድራችን በኢትዮጵያ እየተፈጸመ ነው። አምላካችን እግዚአብሔር በቃችሁ ይበለን። ኢካቦድ ተብለናል። ዛሬም መከራ ነው።
ስቃይ ነው፣ ጭንቅ ነው፣ ፈተና ነው። ይሄ የመከራ ቀን፣ ይሄ የፈተና ቀን እንዲያጥር እንዲያልፍ ወደሱ እንጮህ። እውነቴን ነው የምላችሁ፣ ታቦቱ እንደተማረከ እንደተጣለ እንደተናቀ አይቀርም። እንደገና ክብሩን ኃይሉን ታምራቱን ይገልጣል። የፈረሰው ቤተ መቅደስ እንደገና ይሰራል። እንደተዋረድን አንቀርም። እግዚአብሔር ያከብረናል። ብቻኛ እንመለስ፣ ክብራችንን አንተው። ሰው ክብሩን ሲተው ነው የሚዋረደው። ያከበሩኝን አከብራለሁ፣ የናቁኝም ይናቃሉ። እነ አፍኒን፣ እነ ፊናስ፣ እነ ሊቀ ካህናቱ፣ እነ ኤሊ እግዚአብሔርን ስላላከበሩ ስለናቁ ነው የተናቁት። እኛም ዛሬ አንዳንዶቻችን ሳናከብረው ስለተገኘን ነው የተናቅነው የተዋረድነው። ክብራችን እግዚአብሔር ነው። ክብራችን እግዚአብሔርን እናክብረው። አስተውሉ። አምላክን እግዚአብሔርን ፍራ ይላል፣ ከሱ ጋራም ተጣበቅ ይላል። ዓይኖች ያዩትን እነዚህን ታላላቅ ተአምራቶች ያደረገልህ እርሱ ክብርህ ነው ተብሎ ተጽፏል። ዘዳግም 10 ቁጥር 20 ላይ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክብራችን እሱ ወገኖቼ፣ ጽዮን ስንል እሷንም ማለታችን ስለሆነ አሁንም በእግዚአብሔር ቸርነት በቅድስተ ቅዱሳን በድንግል ማርያም በወላዲት አምላክ አማላጅነት ከኛ የራቀው ክብር ተመልሶ እንድናገኘው እግዚአብሔር ቀና አድርጎ እንዲያቆመን፣ አፍረታችንን እንዲያርቅልን፣ ነውራችንን እንዲያንከባልልን፣ ያጣነውን ሰላም፣ ደስታ፣ ጤንነት፣ በረከት መልሶ እንዲያድለን እንለምነው። እኛ ከእግዚአብሔር በመለየታችን የክፎችን ምክር በመስማታችን እርስ በርሳችን ተላልቀናል። ዛሬ 34,000 ሰው ካለ የሚሞተው በሚሊየን የሚቆጠር ሰው አልቋል። ግማሹ በጦርነት፣ ሌላው በረሃብ፣ ሌላው በበሽታ፣ ሌላው በስደት። ስንት ሰው አለቀ? ምን አተረፍን ከዚህ? እስቲ እንጠይቅ፣ እንመርምር። ዛሬስ የታለ ክብራችን? አሕዛብ በሰላም በሚኖርበት፣ በደስታ በሚኖርበት፣ በጤንነት በሚኖርበት ጊዜ እኛ በጦርነት በሁከት አምላክ እያለን እንደሌለን፣ ሀገር እያለን እንደሌለን፣ ወገን እያለን እንደሌለን ምን እየተሰራ ነው ያለው? የቱ ጋር ነው ያለነው? እስራኤልን ኢካቦድ እንላለን እንዴ? ኢካቦድ ዛሬ ኢትዮጵያ ናት። ኢትዮጵያ በዘመናት እንዲህ የተዋረደችበት ዘመን የለም። እግዚአብሔር የሚጠላቸው በሉ 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች። በወንድማማቾች መካከል ጠብን የሚዘራ መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው አለ፣ ዘርዝሮታል። 7ኛውን ብቻ ነው ማነሳው ነው። 7ኛውን አለ ነፍሱ አጥብቃ ትጸየፈዋለች አለ። እሱም ምንድነው ስንል በወንድማማቾች መካከል ጠብን የሚዘራውን አለ። በወንድማማቾቹ በቃየንና በአቤል መካከል ጠብን የዘራ የጠብ አባት፣ የኃጢአት አባት፣ የሐሰት አባት ነፍሰ ገዳዩ ዲያብሎስ ነው። ከአንድ አብራክ ከአዳም ነው የተከፈሉት። ከአንድ ማኅፀን ከሔዋን የወጡት የአንድ አባት የአንድ እናት ልጆች ናቸው። እርስ በርሳቸው ተገዳደሉ። ቃየን አቤልን ገደለው በግፍ በሰይጣናዊ ቅናት። ዛሬም ኢትዮጵያውያን ክፎች ከዘሩት የመለያየት፣ የጥላቻ፣ የመበላላት፣ የጎጠኝነት ዘር የተነሳ እርስ በርሳችን እየተገዳደልን እኮ ነው። የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። ከዚያ ወረድ ሲል በኖህ ምክንያት የተረፍ ሕዝብ ነን። እንደ ኢትዮጵያውያን አንድ ነን። ምን ያጣላናል? ምን ያባላናል? ምን ያነካክሰናል? ከዚህስ ደግሞ ምን አተረፍን? እስቲ ነው ትርፋችንን በሉ። እርስ በርሳችሁ በሉ ብትበላሉና እርስ በርሳችሁ ብትነካከሱ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15 ላይ የእርስ በርስ መበላላት፣
መለያየት፣ መጣላት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው እየጠፋ ነው፣ እየወደመ አይደለ? ትውልድ የሚቀረጽበት ትምህርት ቤቶች ወደሙ። ህሙማን የሚታከሙበት ሆስፒታሎች ወደሙ። ሰው ሰርቶ የዕለት ጉርስ የዓመት ልብስ የሚያገኝባቸው ብዙ መሰረተ ልማቶች፣ ፋብሪካዎች ወደሙ። ደግሞ መተኪያ መለኪያ የሌለው ውድ የሆነ የሰው ህይወት ክቡር የእግዚአብሔር ፍጡር ሕንፃ ሥላሴ በግፍ ፈረሰ። ስንት ሺህ ሰው አለቀ። ስንት ሺህ ሰው አካለ ጎዶሎ ሆነ። ስንት ሰው ልቡ ተሰበረ። ትውልድ በሃይማኖት በምግባር ተቀርጾ ታንጾ የሚያድግባቸው አብያተ ክርስቲያናት ተቃጠሉ። ካህናት በግፍ ተገደሉ። ምን ልበላችሁ? ይሄ ጥቅም የለውም፣ ትርፍ የለውም። እስራኤልስ በኃጢአታቸው ያለቁት በፍልስጤማውያን፣ እኛ ግን እስበስ ነው። እግዚአብሔር አምላካችን ይህንን ክፉ ዘመን ያሳጥርልን። የእግዚአብሔርን ታቦት በሰይጣን ጣዖት ቤት ውስጥ የሚያኖረው ማን ነው? እንግዲህ እኛ የእግዚአብሔር ታቦት ነን፣ የእግዚአብሔር ማደሪያዎች ነን፣ ሕያው ቤተ መቅደሱ ነን። ቅዱስ ሥጋውን ቆርሶ የቀደሰን፣ ክቡር ደሙን አፍስሶ ያከበረን፣ በቅዱስ መስቀሉ የለየን፣ በሜሮን ያከበረን፣ በስሙ የጠራን እኛ ራሳችን ሕያው ታቦቱ ማሂደሩ ማደሪያው ነን። ስለዚህ ተብሎ ተጽፏል፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ቢያረክስ እግዚአብሔር እሱን ያፈርሰዋል፣ ፈርዶ ያጠፋዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ። እኛ የእግዚአብሔር ሕያው ቤተ መቅደሶች ነን። እኛ የእግዚአብሔር ታቦት ነን። ታቦት ማለት ማሂደር ማደሪያ ቤት ማለት ነው። የመንፈስ ቅዱስ ማደሪያዎች ነን። የቅዱስ ቃሉ ማደሪያዎች ነን። የቅዱስ ሥጋ የክቡር ደሙ ማደሪያዎች ነን። መቅደስ አካላችንን በኃጢአት አፍርሰን አርክሰን እንዳንገኝ እግዚአብሔር በቸርነቱ ሁላችንን ይርዳን። ታቦተ ጽዮን ተማርካ ነው ጣዖት ቤት ገብታ የነበረችው። ዳጎን ከላይዋ ተቀምጠው ታቦት ከታች ነበረች። ግን ታቦተ ጽዮን ዳጎንን አፈራርሳለች። ዛሬም ክፎች የዘመኑ ኤሎፍላውያን፣ ፍልስጤማውያን፣ አሕዛብ ጣዖታቸውን ከላይ አድርገው ታቦቱን ከታች ሊያደርጉ ይፈልጋሉ። የእግዚአብሔርን ቤት ሊያዋርዱ፣ ሊያፈርሱ፣ ሊያጠፉ ይፈልጋሉ። ክርስትናና ክርስቲያኖችን ከምድረ ገጽ ሊያጠፉ ይፈልጋሉ። ነገር ግን እግዚአብሔር ተአምራቱን ገልጦ ኃይሉን ገልጦ ዳጎንና ዳጎናውያንን ድል ያደርጋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ እንመለስ። ዳጎን ይቀጠቀጣል። ክፎች የገደገዱት ኢያሪኮ ይፈርሳል። እኛም በነፃነት ወደ ሰማያዊቷ ኢየሩሳሌም በክብር እንጓዛለን። መከራ፣ ፈተና፣ ችግር በኃጢአት ምክንያት ብቻ አይመጣም። አደራችሁ፣ እስራኤላውያን በኃጢአታቸው ምክንያት መጥቶባቸዋል ነው ያልነው። ግን ያለንበት ዘመን የመጨረሻው ዘመን ዋዜማ ስለሆነ አንዱ ምልክቴ ነው። በዚያን ጊዜ በሉ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ አምላካችን ኢየሱስ ክርስቶስ ስለ ዳግም ምጽአቱና ስለ ዓለም መጨረሻ ምልክት ሲናገር ያነሳው ቃል ነው። በዚያን ጊዜ ያለ በዚህ በመጨረሻው ዘመን ዋዜማ ላይ ነው። ለመከራ አሳልፈው ይሰጧችኋል አለ፣ ይገድሏችሁማል አለ። ስለምን? ስለ ስሜ። በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንሰበሰብ፣ በስሙ ስለምንመሰክር፣ ስለምንማር፣ ስለምንዘምር፣ እንደ እግዚአብሔር ቸርነት ጽድቅ ለማድረግ ስለምንፍጨረጨር እንደ ወንጀለኛ ተቆጥረን ለመከራ ታልፈን እንሰጣለን። አንዱ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መከራዋ ፈተናዋ ዛሬ ጽድቅ ስለምትመሰክር ነው። ሰላም ስለምትሰብክ፣ ፍቅር ስለምትሰብክ፣ ሁሉን አንድ አድርጋ ስለያዘች ነው። ምንም ወንጀል የለባትም፣ ምንም ጥፋት የለባትም። ፍቅርን፣ ሰላምን፣ አንድነትን፣ ስምምነትን የማይፈልጉ ሰዎች ይሄው በየቦታው ያቃጥሏታል፣
ያፈርሷታል፣ ይፈታተኗታል፣ መከራ ያሳዩዋታል። እውነት ነው የምላችሁ ግን ክርስቲያንና ሚስማር በተመታ ቁጥር እየጠነከረ እየጠበቀ ነው የሚሄደው። መከራው ያጸናናል፣ ያበረታናል፣ ያጠብቀናል። ገና እንበዛለን፣ ጠላት ያፍራል። ዳጎናውያን ድል እንደተደረጉ ዛሬም ዳጎን ጣዖት፣ ጎጠኝነት፣ መለያየት በትውልዱ ጫንቃ ላይ ለማሸከም የሚፈልጉ ሰዎች ያፍራሉ። ጣዖታቸው ይፈርሳል፣ ይደቃል። የሰላም አምላክ የፍቅር አምላክ ሰላሙን መልሶ ይሰጠናል። እኛ ግን ለእግዚአብሔር ተመችተነው እንኖር። የእግዚአብሔርን ታቦት በሰይጣን ጣዖት ቤት ውስጥ የሚያኖረው ማን ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ክርስቲያን ተብለን በክርስቶስ ስም የተጠራነው በጥልቁ ውስጥም በእግዚአብሔር እንድናምን ነው። ለጥቂት ጊዜ ቢበረታብን ስደት ሐዘኑ፣ አምላካችን ግን መውጫ ያዘጋጃል። በዚህ ተጽናኑ። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። በስደት ሳለን ካፋችን ቢደርቅ የጽዮን ዜማ፣ ከወንዙ አጠገብ ቁጭ ብለን ሳለን ድምፁን ሳንሰማ፣ በእግዚአብሔር ጊዜ ከባቢሎን ምድር እንለቃለን። መሰንቋችንን ከሕያው ዛፍ ላይ እናወርዳለን። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ደካሞች ሲሉን በስሙ ያን ጊዜ እንበረታለን። ድሆች ስንባል ባለጸጎችም እናደርጋለን። በምድር ካሉት ቅዱስ ሕዝብ አድርጎ ለርስቱ ለየን። ጨለማው አልፎ በቸርነቱ ብርሃን አሳየን። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ከጸጋ በላይ እንዳንፈተን ይከልለናል። በቁስላችን ላይ የፈውሱን ዘይት ያፈስልናል። በጊዜም ቢሆን ያለ ጊዜውም በእርሱ እንጽና። እንኳን ስደቱን ሞቱን ሊረታው ይችላልና። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር
በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን